ሰላም ውዶቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ዛሬ ይዤላችሁ የቀረብኩት የመኮረና በሸመል ነው። መኮረና በሸመል በቤት ውስጥ የሚዘጋጅ ቀለል ባለ ሁኔታ ትወዱታላችሁ ውዶቼ። ያው ሽንኩርቴን እያቁላላሁኝ ነው። ዘይት ጨምሬ ማጂ ጨምሬያለሁ። አንድ ማጂ ጣዕም እንዲሰጠው ሽንኩርቱን ይኸው በእንደዚህ አይነት ሁኔታ እየጠበስኩት ነው። ሽንኩርቴን የተፈጨ ስጋ አለኝ። ሶሱን ነው አሁንም እኔ የምሰራው እና ይኸው በእንደዚህ አይነት ሁኔታ እያቁላላሁት ነው፣ እያዋሃድኩት ነው። አንድ ማጂ አድርጌያለሁ ጣዕም እንዲሰጠው ማለት ነው። ማጂ ቆንጆ ነው፣ ጣዕም ይሰጠዋል፣ ቆንጆ ነው። እና ትንሽ ከደን አድርገዋለሁ አብሮ ብስል ጥብስ እንዲል ሽንኩርቱ። የተፈጨ ስጋ አለኝ ይኸው ጥብስ ብሏል ሽንኩርቱ። ከተጠበሰ በኋላ ስጋዬን እጨምራለሁ፣ የጠበስኩትን የተከተፈ ስጋ እና በእንደዚህ አይነት ሁኔታ ይኸው አዋህደዋለሁ ውዶቼ። ሞክሩት፣ ትወዱታላችሁ። ቤት ውስጥ ቀለል ባለ ሁኔታ የሚሰራ በሸመል ጣፋጭ ምግብ ነው። ይኸው እንደምታዩት በእንደዚህ አይነት ሁኔታ ሽንኩርቴንና የተፈጨ ስጋዬን በእንደዚህ አይነት ሁኔታ አዋህደዋለሁ፣ ድብልቅ አደርገዋለሁ። ይኸው እንደምታዩት እንደዚህ በእንደዚህ አይነት ሁኔታ ሆኗል። እና በዚሁ ፍልፍል አስዋድ እጨምራለሁ። ፍልፍል አስዋድ ያው ቆንጆ ነው። ፍልፍል አስዋድ ነው የምጠቀመው እኔ። በዚህ ውስጥ ሌላ ምንም ማጂና ፍልፍል አስዋድ ነው የምጠቀመው። ይኸው እንደምታዩት ይኸው ፍልፍል አስዋድ በስኳር ማንኪያ ሩብ ትንሽዬ አድርጌ እጨምራለሁ፣ አዋህደዋለሁ አንድ ላይ አሁንም ድብልቅ አደርገዋለሁ። ያው በእንደዚህ አይነት ሁኔታ ስጋዬንም ጥብስ አደርገዋለሁ ከሽንኩርቱ ጋር አንድ ላይ አዋህደዋለሁ። ያው ይሄን ይመስላል ውዶቼ። ከዚያው ከደን አደርገዋለሁ በደንብ ደግሞ እንዲዋሃድ ማለት ነው። ይኸው በእንደዚህ አይነት ሁኔታ ሆኗል ስጋዬ ጥብስ ብሎ ይኸው እንደምታዩት በጣም በሚያምር ሁኔታ ይኸው እንደዚህ ሆኗል ውዶቼ። እና ሳልሳ ጨምራለሁ። ሳልሳ ነው እኔ የምጠቀመው፣ 2 ማንኪያ ሳልሳ እጨምርበታለሁ። ይኸው እንደምታዩት እሱንም ድብልቅ አርጌ በደንብ አርጌ አደባልቄ እሱንም ይኸው እንደዚህ አብሬ ጠብሰዋለሁ። 2 ማንኪያ ሳልሳ ድልህ ቲማቲም ማለት ነው፣ እሱን ነው የምጨምረው። 2 ማንኪያ የሾርባ ማንኪያ በቂው ነው። ይኸው በእንደዚህ አይነት ሁኔታ እያቁላላሁት ነው፣ ጥብስ እያረኩት ነው ውዶቼ። ሞክሩት፣ ትወዱታላችሁ። አበረታቱኝ። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ አበረታቱኝ ውዶቼ። ለቪዲዮ እንግዲህ ጥራት ይቅርታ አስተካክላለሁ እና በእንደዚህ አይነት ሁኔታ ክድን አደርገዋለሁ። ደግሞ ይኸው ይሄን ይመስላል፣ ይሄን ይመስላል ሶሱ እንደምታዩት በጣም የሚያምር በጣም ቆንጅዬ ነው። በእንደዚህ አይነት ሁኔታ ጥብስ አድርጌዋለሁ ሶሱ ማለት ነው። ይኸው እንግዲህ በቃ አልቋል። ይሄ ነው ሶሱ ተጠብሷል። በደንብ አርጌ ጠብሼዋለሁ እንደምታዩት። እና አሁን የምሰራው ደግሞ በሸመሉን ነው። በሸመል ደግሞ የምሰራው 3 ኩባያ ወተት እጨምራለሁ። 3 ኩባያ ወተት ከጨመርኩ ዱቄቱም 3 ማንኪያ እንደዛው እጨምራለሁ። እና አንድ ላይ ይሄው ወተቴን እየጨመርኩ ነው ውዶቼ። በእንደዚህ አይነት ሁኔታ ወተቴን እጨምራለሁ። ይኸው እንደምታዩት ደግሞ ዱቄቴንም እጨምራለሁ። 3 ኩባያ ወተት ከጨመርኩ 3 የሾርባ ማንኪያ ዱቄት ፍርኖ ዱቄቱን ነው የምጨምረው እኩል በኩል ማለት ነው። ያ እና በማሽኑ ይኸው እንደዚህ አድርጌ ፈጨዋለሁ ውዶቼ። በደንብ አርጌ አዋህጄ ፍጅት አደርገዋለሁ። ይኸው እንደምታዩት እየፈጨሁት ነው። ይሄ በሸመል ነው እንግዲህ። ወተት ጨምሬያለሁ። ፍርኖ ዱቄት 3 የሾርባ ማንኪያ ሙሉ ጨምሬያለሁ። በእንደዚህ አይነት ሁኔታ እየፈጨሁት ነው። ያው እንደምታዩት አሁን በቅቶታል። ከዚያው ይኸው ቅድም ሶሱን የሰራሁት
ስጋው ማለት ነው በሱ ላይ ነው። እሱን ስጋውን ወደ ሌላ ገልብጬው በሱ ብረት ድስት ነው ያደረኩት። ቅባቱም እንዲወስደው ዘይቱም እንዲወስደው ማለት ነው። ያው በእንደዚህ አይነት ሁኔታ በሸመሌን አድርጌ ፈጭቼ ያው አሁን ደግሞ እሳት ላይ ጥጄዋለሁ። እያማሰልኩት ነው። እዚህ ላይ የምጨምረው አንድ ማጂና እንደገና ፍልፍል አስዋድ በሸመሉ ላይ የምጨምረው ማጂና ፍልፍል አስዋድ እጨምራለሁ። አንድ ሀባ ማጂ እና ፍልፍል አስዋድ ቁንዶ በርበሬ ማለት ነው። ቁንዶ በርበሬን እጨምራለሁ። ይኸው ማጂ ጨምሬያለሁ እና ቁንዶ በርበሬም ትንሽ እጨምራለሁ ጣዕም እንዲሰጠው ማለት ነው። በሸመሉ ሶሱ አንድ ላይ ሶሱን በደንብ ተደርጎ ሲሰራ ለበሸመል በጣም ቆንጆ ነው። ይኸው ቁንዶ በርበሬም አድርጌበታለሁ። እንደምታዩት ይኸው እያማሰልኩት ነው። ያው በእንደዚህ አይነት ሁኔታ ያው እጅ አያርፍም። በሸመል ታማስሉታላችሁ በደንብ እያረጋችሁ። እንደምታዩት ይኸው በእንዲህ አይነት ሁኔታ ሆኗል። ከዚያው እንትን የምግብ ክሬም አለኝ እሱን እጨምራለሁ። ይኸው እንደምታዩት ክሬም እየጨመርኩበት ነው። የምግቡ ክሬም እሱን ጨምሬያለሁ በሚበቃኝ ሁኔታ አይቼ። ይኸው እንደምታዩት እያማሰልኩት ነው በእንደዚህ አይነት ሁኔታ። ይኸው ደስ በሚል ሁኔታ በሸመልንም እየሰራሁ ነው። ይሄን የምጨምረው ደግሞ ቅድም እንትኑን የሰራሁትን ስጋውን ከላዩ ላይ ዘይቱን አነሳለሁ። ጣዕም ይሰጠዋል። ቆንጆ ነው። በሸመል ላይ እንደዚህ አድርጋችሁ ስትጨምሩ መጨረሻ ላይ እኔ ዘይቱን እጠቀምበታለሁ። ያው ታዩታላችሁ በስተመጨረሻ በሸመል ላይም እንደዚህ አድርጌ እጨምራለሁ። እና ይኸው እንደምታዩት ደግሞ መኮሮኒን አብስዬ ጨርሻለሁ። ይኸው እንግዲህ መኮሮኒ ከስር አድርጌያለሁ። ከዚያው ይኸው በሸመሌን ትንሽ አድርጌ ድብልቅ አረገዋለሁ። በእንደዚህ አይነት ሁኔታ ይኸው እንደምታዩት እንደዚህ ደባልቀዋለሁ። መኮሮኒና ትንሽ በሸመሉን አድርጌ አብሬ ድብልቅ አረገዋለሁ እንዲዋሃድ በሸመሉ ጋር አንድ ላይ እንዲዳረስ ማለት ነው። ይኸው በእንደዚህ አይነት ሁኔታ ይኸው ይሄን ይመስላል ውዶቼ። ትወዱታላችሁ እናንተም ሞክሩት። ቤት ውስጥ የሚሰራ ቆንጅዬ ጣፋጭ በሸመል ነው። መኮሮና በሸመል። ይሄ ደግሞ እኔ መንዞሬላ ጅብን እጠቀማለሁ። በጣም አሪፍ ነው። ጣዕም ይሰጠዋል። በጣም ቆንጆ ነው። እና መንዞሬላ ጅብን ነው ይሄ። ይኸው እየተጠቀምኩት ያለሁት። ይኸው ውዶቼ በእንደዚህ አይነት ሁኔታ አዳርሰዋለሁ። ሁሉም ቦታ እንደዚህ አዳርሰዋለሁ። ይኸው በእንደዚህ አይነት ሁኔታ አድርጌያለሁ። እና ይሄ ቅድም የሰራሁት ስጋዬ ነው። ሶሱ ማለት ነው ስጋው። ይኸው በእንደዚህ አይነት ገልብጬ እዚህ ጋር አድርጌ ነበር። ይኸው አሁን ደግሞ ጅብኑን ከስር አድርጌ መኮሮኒው ከስር ሆነ። ቀጥሎ ጅብኑን፣ ቀጥሎ ደግሞ ይኸው ለሐም መፍሩሙ የተፈጨ ስጋዬን ያዘጋጀሁትም በእንደዚህ አይነት ሁኔታ አደርገዋለሁ ማለት ነው ውዶቼ። በጣም አሪፍና ተወዳጅ ምግብ ነው። በጣም ቆንጆ። እናንተም ሞክሩት ትወዱታላችሁ ውዶቼ። እና ውዶቼ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ኮመንት ላይ አስተያየታችሁን አካፍሉኝ። እና ውዶቼ ይሄን ይመስላል። ይኸው ይሄንን አድርጌያለሁ። ይሄን በእንደዚህ አይነት ሁኔታ ስጋዬንም እንደዚህ አስተካክየዋለሁ። ያው በእንደዚህ አይነት ሁኔታ ተስተካክሏል ስጋዬ። አሁን ደግሞ ያው መኮረኒ ያለኝ እንደገና መኮረኒን ነው አሁን አምጥቼ የምጨምረው። ይኸው በእንደዚህ አይነት ሁኔታ ቆንጆ አድርጌዋለሁ። እንደምታዩት በጣም አሪፍ ነው። ትወዱታላችሁ ውዶቼ። ከዚያ መኮረኒ የቀረ መኮረኒ አለ ውዶቼ። መኮረኒን ደግሞ ከላይ አደርግበታለሁ። ይኸው እንደምታዩት እንደዚህ አደርግበታለሁ። መኮረኒው አስተካክላለሁ። በደንብ አድርጌ አስተካክለዋለሁ። ሽፍን እንዲል ስጋው ሁሉ ነገሩ እንዳይታይ ሽፍን እንዲል ይኸው በእንደዚህ አይነት ሁኔታ አስተካክየዋለሁ። እንደምታዩት ይኸው እንዲህ ሆኗል። በስተመጨረሻም እንደገና ደግሞ አሁንም የምጨምረው እንግዲህ የቀረኝ መንዞሬላ ትንሽ አለኝ። አሁንም እጨምርበታለሁ። ጅብን ማለት ነው። በጣም ይጥማል። ቆንጆ ነው። ይኸው እንደምታዩት አምጥቻለሁ። መንዞሬላ የቀረኝን
ይሄንን እንዳለ ጨምራለሁ ማለት ነው። አዳርሰዋለሁ ሁሉ ቦታ ማለት ነው። በደንብ አርጌ ይዳረሳል በእንደዚህ አይነት ሁኔታ። ይኸው አዳርሰውና እንደምታዩት ይኸው እንደምታዩት ይሄን ይመስላል ውዶቼ። በጣም ቆንጆ ነው። ትወዱታላችሁ እናንተም ሞክሩት። በጣም ደስ የሚል መኮረና በሸመል ነው የሚጥም ጣፋጭ የሆነ ቆንጆ የሆነ ቀለል ባለ መንገድ የሚሰራ መኮረና በሸመል ነው። እናንተም ትወዱታላችሁ ሞክሩት። አስተያየታችሁንም እቀበላለሁ። ኮመንት መስጫ ላይ አስተያየታችሁን ስጡኝ። እንደገና ይኸው የቀረኝ በሸመል አለ። እሱን ደግሞ ይኸው በደንብ አድርጌ እንትን እለዋለሁ ማለት ነው። ከላይ እሱ ስለሚሆን እንትን የሚል ይኸው በእንደዚህ አይነት ሁኔታ አዳርሰዋለሁ ማለት ነው ውዶቼ። ይኸው እንደምታዩት ይሄን ይመስላል ውዶቼ። በጣም ትወዱታላችሁ። እንግዲህ እናንተ አስተያየታችሁን ስጡኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ቤተሰብ ሁኑ። በሌላም ቪዲዮ በጥሩ ሁኔታ እመጣለሁ እና ውዶቼ ይሄን ይመስላል። ይኸው በእንደዚህ አይነት ሁኔታ ይኸው እንደዚህ አድርጌ ሁሉንም አዳርሼዋለሁ በሸመሌን። ይኸው እንደዚህ አድርጌ በደንብ አድርጌ ጅብኑም እንትን እንዳይታይ መኮሮኒውም እንዳይታይ በበሸመል ሽፍን ይላል። ያው በእንደዚህ አይነት ሁኔታ አድርጌዋለሁ። ከዚያው ትንሽ ብያችኋለሁ ሶስ ላይ የቀረ ዘይት እኔ እንደዚህ እጠቀማለሁ ከላይ ከለሩ ደስ እንደሚል ማለት ነው። ከለሩ በጣም ያምራል። በእንደዚህ አይነት ሁኔታ ይኸው እንዲጠቀማለሁ እና ፍረሜን አግያለሁ። በነገራችን ላይ ፍረሜን ከፍቻለሁ። ያው በእንደዚህ አይነት ሁኔታ ይሄን ዘይት እንዲጠቀማለሁ። ጣዕም ይሰጠዋል፣ ከለሩንም ያሳምረዋል። ቆንጆ ነው እና ይኸው ይሄን ይመስላል ውዶቼ። እንደምታዩት በጣም ያምራል። ቆንጆ በሸመል ነው። በስተመጨረሻ ውዶቼ ይኸው ይሄን ይመስላል። ያው እንደምታዩት በጣም አሪፍና ቆንጆ በሸመል ነው ውዶቼ። እናንተም ትወዱታላችሁ፣ ሞክሩት ውዶቼ። ይኸው ይሄን ይመስላል።